እባክህ ልጅ ያለችበት አሁን ነው ሰደኝ እኔ አልቻልኩም እባክህ እኔ ልጅ ልጄን ማየት ፈልጋለሁ ጋሽ የተረጋጋ የተፈጠረውን እስከማቅ ብቻ ታገሰኝ እንዴት ልጄ ትታይ ትሄዳለች እንዴት እንዴ ማይሆነው ይልቅ አሁን እሷ ወዳለችበት ወሰደኝ እባካችሁ ግርማ ኧረ እባክህ ተረጋጋ አይዞ ምንም አትሆንም እንዴት ነው መረጋጋው እንዴ አንድ ልጄን እኮ ነው ያጣሁት እንዴት ነው መረጋጋው የት እንደሄደች እንኳን አላውቅም ልጁን እኮ እኛ እናውቀዋለን ለዚህ ነው እኮ ተረጋጋ የምንል ለምን አትረጋጋም የት ነው የምታውቁት እያሱ እኮ የሮቤል አብሮ አደጉ ነው ከሱ ጋር እኮ ነው የሄደችው ቆይ እያሱ ማለት አለቃህ ነው አው ጋሺ አንተ ተረጋጋና ተቀመጥ እኔ ቤታቸው ሄጄ ምን እንደተፈጠረ አጣራለሁ አሁን አስታወስኩኝ እዚህ ከናንተ ጋር ያደገው ተተው ሄደችው ሀብታም እናቱን ሲያገኝ አሁን ሀብታም የሆነው ልጅ ነው አይደል አው ጋሺ እና እንደዚህ እንዴት ሊሆን ይችላል እንዴት ጽኑ ነው ተታይ ልትሄድ ቻለች አንተ ተረጋጋና እዚህ ጠብቀኝ እኔ ምን እንደተፈጠረ ጽናትን ሄጄ ጠይቃታለሁ እኔ እዚህ መቀመጥ አልችልም እባክህ ልጄ ያለችበት ወሰደኝ እኔ አልችልም እዚህ መቀመጥ አንተ እዚህ ሁን በቃ ልጄ ሮቢ ደርሶ ይመጣል ተረጋጋ ቆይ ልጄን በሀብቱ አስፈራርቶ ወስዷትስ ቢሆን ዝናሽ እባክህ ተረጋጋ ልጅ እኮ እንዲህ የሚያደርግ ልጅ አይደለም ባይሆን እንኳን ሮቢ ሂዶ አጣርቶ ይምጣ ጋሺ እኔ ጽናትን ቀደም ሰዓት ተረብሻ ነበር ስለዚህ እኔ መጀመሪያ ሄጄ ላዋራት ደሞ ምን እንደተፈጠረ ምን ነው አይሻልም አንተ መሄድ ጥቅም የለውም እባክህ እሺ በለን እባክህ አልችልም የተፈጠረውን ነገር ዝም ብሎ ማየት አልችልም እዚህ ተቀምጫ ላይም ልጅ እባክህ ወሰደኝ ልጄ የተፈጠረውን አጣርታ እስቲ ንገረን ጋሼ እኔ እንዳንተ ሆኜ የተፈጠረውን ሁሉ አጣራለሁ ትንሽ ብቻ ታገሰኝ ግድ የላችሁ እኔ አበረኝ አይሆንም ግርማ አንተና እኔ እዚህ መሆን ነው ያለብን በቃማ እኔ እጃለሁ ነገሩን እንዳወኩኝ ወደ አሳውቃለሁ ጋሼ እሺ ጎሽ እኔ ልጅ እባክህ ሮጥ በልና መልክ እንታል ቶሎ በል አደራ ወይኔ ልጄ አይዞህ ምንም አትሆንም አይዞህ አይ እሱ ይጠብቃት እንጂ ከባድ ነው ወይኔ ልጄ ምን አገኘብኝ ይሄ እኔና ያንቺ አዲሱ ቤታችን ነው ይሄ ነው ቤቱ በጣም ትልቅ እኮ ነው ወደድሽው በጣም የሚያምር ቤት ነው ገና ከዚህ በላይ ብዙ ነገር አልልክሻለሁ ቃልዬ ቆይ ግን ለምንድን ነው ቃል እያልክ የምትጠራኝ አንቺ እኮ ነሽ ቃልዬ ብለህ ጥራኛልሽኝ እኔ ነገሮችን ወደ ኋላ መለስ ብዬ ማስተዋወስ ብችል በጣም ደስ ይለኝ ነበር ይኸውልሽ ቃልዬ አንቺ ለኔ እኔ ላንቺ ያለን ያለፈው ማስተዋወስሽ ግዴታሽ አይደለም እሺ ግን እኔ አንተን አንቺ እኔን ምን እኔ አሁን ላይ እኔ ማን ልሁን ምንም የማውቀው ነገር የለም አንተ የሆነ ሰዓት ላይ እኔን አሳግተኸኝ ነበር አሁን ደግሞ ፍቅረኛሽ ነኝ አልከኝ ነገሩ በጣም ግራ ያጋባል ከረጅም ጊዜ በኋላ ነው በስንት ካም ያገኘሁሽ ቢያንስ የበፊቱን ነገር እንድታስታውሺ እንዲረዳሽ ብዬ ነው የናሉ ነገር ያረኩት አልገባኝም ቆይ ለመጨረሻ ጊዜ ምንድነው የተፈጠረው ቃል አንቺ እንድትጨነቂብኝ አልፈልግም ጠላቶቻችን ናቸው ይሄን ሁሉ ያደረሱብሽ ከዚህ በኋላ ለማንም ምንም እንድትናገሪ አልፈልግም እሺ እኔን ለመግደል የሚያስብ ሰው ነበር አው ጽናት አንቺን ሊገሉሽ ፈልገው ነበር እኔም ያለኝን ገንዘብ ሁሉ አውጥቼ ነው አንቺን ያስወጣውሽ በዚህ መሃል ደግሞ አንቺ ተወስታሽን አጣሽ እሺ ግን እኔ አንቺን ለማግኘት በጣም ብዙ ዋጋ ነው የከፈልኩት ስታገኚኝ ታስታውሽኛለሽ ብዬ ነበር ያሰብኩት ግን አልሆነም ጠላቶቼን ማወቅና ማን ለዚህ ደረጃ እንዳበቃኝ ግን በቅርቡ ማወቅ ፈልጋለሁ ይኸውልሽ ቃል እገባልሻለሁ
አንቺ ላይ እኔ ያደረጉትን የገቡበት ገብቼ ዋጋቸውን ነው የምሰጣቸው። አንቺ ግን እጄን አትልቀቂ። አንቺ ሳወይ ደግሞ ምን ማለት ነው? ድሮም ሴት እንዳለሽ እጠረጥር ነበር። እንዴት እዚህ ብቻሽን ትቀመጫለሽ? ትንሽ እንኳን ደንገጠትም እንዴ? እኔ ምን ሆናለሁ? ሌላ የሚያስደነግጥ ነገር አክርሮ አስቀርቶ ቢሆንስ? ማን ነው ደግሞ እንደዚህ ክርር አድርጎ ያስቀረሽ? አቦ እሱን ለጊዜው እንተውና ለምንድን ነው እስከዚህ ሰዓት የቆየው? እኔ ምን አውቃለሁ? ሳንተ እየቀለድክብኝ ነው እንዴ? አረ ምን ቀልድ አመጣሽ? የምሬን ነው። አቦ አንተ በጣም ትቀልዳለህ። እንደው እኔ በጊዜ መሄድ አለብኝ ወደ ቤቴ። ቁጭ በይ እንጂ እኔ አንቺን ብያለሁ እንዴ ስንት ነገር አቋርጬ የመጣሁት። እና ታዲያ እስከዚህ ሰዓት ማን አርፍዳለ? ይኸውልሽ በኋላ ግን በምን እንዳረፈርኩ ስታውቂ በማክሮፍሽ እንዳይጸጽትሽ። ምንድነው ነገሩ? እኔ ለምንድን ነው የምጸጸተው? እስኪ ገምቺ። ሳነ ጠንቋይ አልቀልድ በምን አቅልዳለሁ? በሰላም ነው? አቦ ሰላም ነው በእናትህ። በቃ አሁን ደግሞ ነገረኛ ነሽ ልትለኝ ነው? አረ እኔ አልወጣኝም። አቦ ነገረኛ ነሽ ምናምን ወንድ ትመስያለሽ እያልክ ሙድ የምትይዘውን ነገር ከዛሬ ጀምሮ ደግሞ ብታቆም ይሻላል። እሺ አቆማለሁ። አሁን ሰርፕራይዙን ልንገርሽ። አሁን ሰርፕራይዙ ምንድነው? ይኸውልሽ ዛሬ የሚገርም ስራ ነው ይበረገደልኝ። እንደለመድናት አንቺ ብስኩት በሻይሽን እኔ ዳቦ በፉሌን እየበላን አንቺ ከኔ ላይ ዳቦ እየቆረሽ ተወስጃለሽ። በቃ ፋ ነው የምንለው። በቃ ቆይ አንተ ነህ ለእንደዛ ነገር ብቻ ነው የምትፈልገኝ? በምን አይነት ነገር? ከዚህ በኋላ ለትንሽ ደቂቃ እንኳን ብታረፍድ እኔ ቆሜ አልጠብቅም። በሰላም ነው ግን እንዴት ተናደርሽው? አንተ ራሱ እስከ መቼ ነው እንደዚህ ዝም የምትለው? ዛሬ ቀን ምንድን ነው የሆንሽው? ለምን በቀጥታ አትናገሪም? በጣም ግራ እያጋባሽኝ እኮ ነው። አቦ እኔ ምንም አልሆንኩም። በቃ ቻው። ሳምበላል ትሄጂ ነው? አዎ። እሺ አንድ እንዲያናደደሽኝ ነገር ግን ካልነገርሽኝ እንቅልፍ አይወስደኝም። አቦ እኔ ምን አገባኝ? ከፈለክ ደግሞ ራስህ ድረስበት። አሁን እኔ ልሂድ። እኔ እንቅልፍ ሳልተኛ ባድር አላሳዝንሽም? አታሳዝነኝም። እሺ በእኔ ሞት ንገሪኝ። አቦ ለምን ለኔ ስትል ድብና አትልም? እኔ ምን አገባኝ? በማማ ሞት። አቦ በቃ እኔ አንተ እንደ ወንድሜ ማየት አቁሜያለሁ። በቃ ምንድነው? ምን ነው ያጠፋሁት ነገር አለ እንዴ? ቃል እኔ ምን አጠፋልኩ ደግሞ? እና አንቺ ታዲያ ለምን ነው ወንድምሽ ማየት አቆምሽ? አንተ ግን ምን ሆነ? ሴት እኮ ነኝ። ይሄን ያህል ከነገርኩ አይገባም እንዴ? አይገባም? እሺ ትንሽ ብቻ ንገሪኝ፣ ከዛ ራሴ እደርስበታለሁ። አቦ በእናትህ በቃ እኔ ላንተ የሆነ ስሜት እየተሰማኝ ነው። በቃ አሁን ገባኝ። ሳልሄድበት በቃ አሁን እኔ ሳልነግርሽ ምኑን ነው የምትነግረኝ? እኔም እኮ አንቺን እንዳያት ማየት ካቁም ቆይቻለሁ። እማማ አትሙት እኔም አቁሜያለሁ። በቃ ሰው እንደሚሆን ነውና። ሰው ምንድን ነው የሚሆነው? ሰው የሚሆነውና አቦ ወንድና ሴት የሚሆኑትን። በቃ ከዛሬ ጀምሮ አቦ እንዳጠራው። እኔ እንደዛ ሲባል አልወድም። ለማንኛውም ግን እኔ እናንተ ከዚህ በኋላ ነን። እሺ ምንድን ነን? ከዚህ በኋላ በቃ እኔ እናንተ ሴትና ወንድ የሚሆኑትን እንኑና። በቃ ገባኝ። አቦ ናስቲ ሰላም ማዲ፣ እንዴት ዋልሽ? እንዴት ዋልክ ልጄ? ሰላም አልክ? ሰላም። ተዋወቂያት፣ ፍቅረኛዬ ናት፣ ጽናት ትባላለች። እሺ ጽናት እባላለሁ። እንዴት ነሽ ጽናት? ደህና ነኝ። ሮማን እባላለሁ። እሺ ቁጭ በሉ ነው፣ ቁጭ በሉ እዚህ። እሷ ከዚህ በፊት እኔን ታውቀኝ ነበር እንዴ? ማን እኔን? አይ እሷ እንኳን አታውቅሽም። ምን ነው አንቺ እኔን ታውቂኛለሽ እንዴ? እኔ ማንንም አላውቅም። እንዴት ላቅ እችላለሁ? አንተ ግን ልታስረዳኝ ትችላለህ?
እኔም አላውቃትም ነበር። በቅርብ ነው ያወቅኳት። አልገባኝም። እኔ እሷን አላውቃትም ነበር። ከአባቴ ጋር ብቻ ነበር የምኖረው። በቅርቡ ነው እናት ነህ ብላኝ የመጣችው። እንደዛ ነው እንዴ? አዎ ቃልዬ፣ እኔና አንቺ አብረን እያለን የምናውቀውም ያቀንም ሰው አልነበረም። ሁሉን ነገር ቀስ ብዬ አስረዳሻለሁ። አሁን በጣም ስለደካከመኝ ወደ ክፍሌ ሄጄ ማረፍ እችላለሁ? ማዘርዬ በኋላ አብረን እንጫወታለን። አሁን ግን ትንሽ ደክሞኛል። እረፍ። እሺ እኔ እንሂድ፣ በቃ ችግር የለውም። ስትመለሽ ትጫወቻለሽ። ግን ማንንም እንዳታምኚ። ምን? አዎ ቃልዬ፣ የኔንም እናት ቢሆን። ምን እያልክ ነው የኔ ልጅ? እሺ የተናገርኩት እኮ አማርኛ ነው። ምንድነው አይሰማም እንዴ ማዬ? ይኸውልህ ልጄ፣ እሷን መኝታ ቤት ከመውሰድ በፊት እኔ እናንተ አንዳንድ ነገር ብናወራ ጥሩ ነበር ልጄ። ምንም እናወራው ነገር የለም ማዬ። ኔቃ ተከተይኝ። እሺ ምንም አታውቅም ማለት ነው እውነት? ድምጼንም ወይኔ እንግዲህ ለጊዜው ይሄ ነው የእናንቺ ክፍል። ለጊዜው ማለት አንቺ የምትፈልጊውን አይነት ቆንጆ ክፍል አዘጋጅልሻለሁ። ይሄ ቤት ለኔ በጣም በቂ ነው። ከዚህ በፊት ከአባዬ ጋር ከምኖርበት አንድ ክፍል ቤት ይሄ በጣም ይሰፋል። አባትሽ አይደለም እንዳትረሺው። እና ከኔና ካንቺ ውጪ ማንንም ሰው እንዳታምኚ። ቆይ ግን ለምንድን ነው እናትህን በዚህ ልክ እንዳላምናት የፈራኸው? ማለቴ እናትህ ነች አይደል? እናቴን ማውቃት በጣም በአጭር ጊዜ ነው። እና ከዚህ በፊት የተፈጠረው ነገር በአንቺ ላይ እንዲፈጠር አልፈልግም። አንቺ ላይ ማንም ምንም እንዲያደርግ አልፈልግም። እሺ ገብቶኛል። ግን ይሄ ክፍል ምንድነው ያልወደድሽው? ያልተመቸሽ ነገር አለ? አይ እንደሱ ሳይሆን ይሄ እኔ እናንተ ክፍል ነው። አዎ። ምን ነው? ለምን ጠየቅሽኝ? ያ ማለት እኔ እናንተ አንድ ላይ ነው ማለት ነው የምንተኛው? ምን ነው ችግር አለው? ማለት እንደ ፍቅረኛሞች? አዎ። ግን አንቺ ከደበረሽ ችግር የለውም፣ መቅረት ይችላል። እኔ እንደሱ ማለቴ ሳይሆን የተወሰነ ጊዜ እንድትሰጠኝ እፈልጋለሁ። ምን አይነት ጊዜ? አንተን ያወቅኩህ አሁን ነው። በዛ ላይ ደግሞ እኔ ስለ በፊት ህይወቴ ምንም ማውቀው ነገር የለም። አይ ይገባኛል። በቃ ችግር የለውም። እንዲያልሽ ራስሽን አታስጨንቂኝ። መጨነቅ ሳይሆን ያው ትንሽ እስክለምድ ድረስ ለብቻዬ መተኛት ብጀምር ብዬ ነው። አንቺ የፈለግሽውን ነገር ጠይቂኝ። አንቺ ሳትፈልጊ ምንም ይሆን ነገር የለም። እሺ በጣም አመሰግናለሁ። ለምን? እኔም በዚህ ልክ ስለተረዳኸኝና አብረኸኝ ለመሆን ፈቃደኛ ስለሆንክ። ችግር የለውም። አሁን ሻወር ሰጂና እረፍት አድርጊ። ከዛ ስትቀመጪ በሩን መዝጋትሽን አትርሺ። አልገባኝም። ለምንድን ነው በሩን ቆልፌ የምቀመጠው? አይ አዲስ ቤት ስለሆነ ምናልባት ለአንቺ ምቾት እንዲሰጥሽ እንጂ ባትቆልፊውም ችግር የለውም። እሺ። ሌላው ማስጠንቀቂያ ደግሞ እኔን ማመስገን አይቻልም። ለምን? ምክንያቱም ለአንቺ ማደርጋት እያንዳንዷ ነገር ግዴታዬ ስለሆነ። እሺ በቃ አሁን ወደ ቤትሽ እሺ። ራት አንድ ላይ እንበላለን። እሺ ቻው። እኔ የምለው አቤት። የእውነት በበፊት ህይወቴ እንዳንተ አይነት ሰው ወዶኝ ከነበር እኔ በጣም እድለኛ ነኝ። እኔም እንዳንቺ አይነት ሴት ስለወደደችኝ እድለኛ ነኝ። እሺ ቻው።
አንዳንድ ነገሮችን ልትነግረኝ ትችላለህ? ምን እየተፈጠረ እንደሆነ? ይኸውልሽ አሁን ልጅሽ ሚስት ይዞልሽ መጥቷል። ይልቅ አንዳንድ ነገር ልታዘጋጅላት ትችያለሽ? ቆይ አንተ እየቀለድክብኝ ነው እንዴ? ቆይ እንዴት ባንቺ ላይ ቀልዳለሁ ማዬ? ይሄ እኮ የማይሆን ነገር ነው። ይልቅ አሁን እራት አዘጋጅልን። ይኸውልህ ትሰማኛለህ? በደንብ እንድናወራበት እፈልጋለሁ። እሺ ምንድነው ንገሪኝ። ቆይ እስኪ ንገር። ስለዚህ ልጅ ማንነት ነግሬሃለሁ አይደለ? ጥላታችን ናት ብያለሁ አይደል እንዴ? አንተ አሰማም ሊመስመኝ የለህም? እሱ የኔ ጉዳይ አይደለም ማዬ። ቆይች ልጅ ካንተ ጋር ያላት ነገር ምንድነው? ፎቶ አለ። አሁን ደግሞ ቤት ይዛት መጣ። ምንድነው ነገሩ? አልገባኝም። መረጋጋት ትችያለሽ? ነገሮች አንቺ እንዳሰብሻቸው አይደሉም። ምን እያልክ ነው? ይኸውልሽ ማዬ በፎቶ ያየሻት ጽናት አይደለችም፣ ቃል ኪዳን ትባላለች። ምን? ከኔ ጋር አብራኝ ፎቶ የተነሳችው ጽናት ሳትሆን ቃል ኪዳን የምትባል አብራኝ የነበረች ሴት ናት። አይ አላምነህም በጭራሽ። እመኝኝ፣ ማመኑ ነው የሚያዋጣሽ፣ ሌላ አማራጭ የለሽም። እና ቆይ ጽናት የቀድሞ ፍቅረኛ የምትመስል ሴት አገኘው። ከዛ ወደ ቤት ይዣት መጣው። አብረን እንኖራለን፣ አገባታለሁ፣ ከዛ እንወልዳለን። አበቃ። እየቀለድክብኝ ነው እንዴ? መመሳሰል እንደሆነ ማስረጃ አምጣልኝ። ምን አይነት? የቀድሞውን ፍቅረኛህን ቃልዬ እንድታገናኘኝ እፈልጋለሁ። አይ እሷ ማምጣት አትችልም። ከፈለግሽ እኛ እንሂድ። በላሁን እንሂድ፣ ወዳለችበት ውሰደኝ። በገዛ አይኔ ነው ማየት የምፈልገው። አንተ የምትለኝን አላዳምጥም። እርግጠኛ ነሽ? የሞተ ሰው ለማየት ዝግጁ ነሽ? ምን እያልክ ነው? አዎ የት ነች? ምን እያልክ ነው? ምን እያልክ አንተ ጤነኛ አይደለም? ምን እያልክ ነው እንዴ? ገለኝ ነው እንዴ? ቆይ እስኪ ቆይ አንተ እንደዚህ እንዴት ታደርጋለህ? የፈለኩትን ማድረግ መብቴ ነው። አስተዛዘዙ ራሱ ለየት ያለ ነው። ምግብ ስሪ ነው ያለ። ጉድ እኮ ነው ዘመኑ። ስሪ ላስል እንጂ የምናውቀው ስሪ ሲል ነው እንዴ? ምግብ ስሪ ተነሽ። ይሁን ችግር የለውም። ይሄም ያልፋል አለች። ኧረ በጣም አበዛኸው፣ በጣም አበዛኸው። ወይስ ችግር የለውም። ምግብ ስሪ አባባሉ ደም ነው የሚያፈላው። ምግብ ስሪ አለኝ እኮ ዘና ብሎኛ አዛሽ። በዚህ በሚጥሚጣ ነው ሰሪ በዚህ በሚጥሚጣ ነው ሰርች ማቀርብላችሁ። እግዚአብሔር እንደዚህ እንዳያቃጠልከኝ ቅጥል ነው ማለት እኔ ማን አይደለሁም። በርበሬው ሚጥሚጣ ነው። አሳያለሁ። እንዴ እኔ እኮ ተንኮል እንዴት እንደሚመጣልኝ ቆይ ከሰልብልብ አደረገውና አሳያለሁ። ተነስተሽ ስሪልኝ አይደለም? ያው ሰው እንደሙያው ነው።
ሰላም። ሃይ እንዴት ዋልሽ? ደህና ነህ? ተመቸሽ? አዎ በጣም የሚያምር ክፍል ነው። ወደድሽው? ቆንጆ ነው። በጣም ወድጃለሁ። እና እንዴት ነሽ? እኔ ደህና ነኝ። ማዘር እንዴት ናት? ማዘር ምን ትሆናለች? ደህና ናት። ድንገት ይዘኸኝ ስለመጣህ ምንም ቅር አላላትም አይደል? ቢላትስ? እንዴ ምን ማለት ነው ቢላትስ? እናትህ እኮ ነች። አይ ብትሆንም እሷ አይመለከታትም። አይ እንደዚህ የሚባል ነገር እንኳን የለም። አይ እሷ ምንም ቢሰማት አንቺ ነፃ ሁኚ እሺ? ማለቴ ምንም ነገር ስታረግ እናትን አታማክራት? አይ አላማክራትም። በቅርብ እኮ ነው ያገኘኋት እሷ። አመት እንኳን አልሆነኝም። ሶሪ በጣም ችግር የለም አትጨናቂ። የእውነት መጀመሪያ አካባቢ በጣም እንደዚህ ራሱ የምታወራ አይመስለኝም ነበር። በጣም ነበር የምታስፈራኝ። ማስፈራ መስላለሁ። የምትስቅ ራሱ አይመስለኝም ነበር። አጫዋች ስላጣሁኝ ነው እንጂ የሚያስቀኝን ሳያገኝ ስቃለሁ። አይ እንደዚህ ስቃ ራሱ ስላየሁ በጣም ደስ ብሎኛል። አረ ከአንቺ ጋር ማሰውን ስቃለሁ። እንዴት አድርጌ አኮርፋለሁ ከአንቺ ጋር። እንረዳታች ይሻላል? እንረዳ። እሺ አቤት ሮቢ። እንዴት ዋልሽ ጽናት? ደህና ነኝ እግዚአብሔር ይመስገን ሮቢ። አንዴ ወጣ ብለሽ ማውራት እንችላለን? በር ላይ ነኝ። አልገባኝም። ለምንድን ነው የምናወራው? ስለተፈጠረው ነገር እንድታወሪኝ እፈልጋለሁ። በዛ ላይ ደግሞ አባትሽ በጣም ተጨንቋል። ቆይ ምንድን ነው? ሮቢ አሁን ያለውን ነገር እኔ በዚህ ሰዓት ለማንም ማስረዳት አይጠበቅብኝም። ጽናት እባክሽን እንደዚህ አትሁኝ። ቢያንስ ወጣ በይና እናውራ። አልችልም ሮቤል። ይልቅ አሁን ወደ ቤት ሂድ። ቆይ አባትሽስ? ሮቤል አያገባኝም በቃ። አሁን አንተ እዚህ መሆንህ እኔ ምቾት እየሰጠኝ ስላልሆነ ሂድልኝ በቃ። ጽናት በፈጠረሽ አባትሽ በጣም ተጨንቋል። እባክሽን ወረጂና እናውራ። እሺ መጣ። ይኸውልህ ሮቤል፣ እኔ ከምታስበው በላይ በጣም ደህና ነኝ። እሺ ምን ተፈጥሮ ነው ለአባትሽ ምንም ሳትይ የመጣሽው? እኔ አሁን ላይ ለማንም ምንም ማስረዳት አይጠበቅብኝም። ማለትማ በቃ እኔ አሁን ላይ ሁሉንም ነገር ስላወቅኩኝ የማንም እገዛና እርዳታ አያስፈልገኝም። አባትሽስ? ይኸውልህ ሮቤል፣ እዚህ ድረስ ለደህንነቴ ለመጠየቅ ስለመጣህ በጣም አመሰግናለሁ። አሁን ግን ወደ ውስጥ መግባት አለብኝ። አረ ጽናት እባክሽን አንድ ደቂቃ ታገሽኝና ትንሽ እናውራ። ምንድነው እንደዚህ መጣደፍ? ሮቤል ያንተ እዚህ ብዙ ሰዓት መቆየት እኔን እየረበሸኝ ነው። ስለዚህ እባክህን ሂድ በቃ። እሺ ግን ለአባትሽ ምን ልበለው? ምንም አትበለው። እሱ ከሚያውቀው በላይ በጣም ብዙ ነገር እንዳወቅኩና እሱም አባቴ እንዳልሆነ እንዳስታወስኩ ነገር። እሺ ግን እባክህን ሮቤል ሂድ በቃ። ምንድነው ጽናት? የተፈጠረ ችግር አለ እንዴ? አይ ምንም የተፈጠረ ነገር የለም። ሮቢ ምን እንደተፈጠረ ለማወቅ ነው እዚህ ድረስ የመጣው። እና የሚፈልገውን ነገር አገኘ? በቃ አሁን እኔ ወደ ቤት መግባት አለብኝ። ማለት ያለብኝም ብያለሁ። ወጥገባ ሮቢ። እናንተ ሰዎች ግን ምን ለማድረግ እየሞከራችሁ ነው? የተፈጠረ ነገር አለ እንዴ? ጽናት ጥያቄን የመለሰች መስሎኝ። ጽናት እዚህ ምን ታደርጋለች? የጽናት ቤት ይሄ ነው።
እና ደግሞ ከዚህ በኋላ እዚህ ነው የምትኖረው። ለምን ሲባል? ጽናት አልነገረችም እንዴ? ምኑን? እኔና ጽናት ፍቅረኛሞች እንደሆነ። እየቀለድክብኝ ነው እንዴ አንተ? በዚህ ሰዓት መቀለድበት ሰዓት እንዳልሆነ አንተም ታውቃለህ። ቆይ ያሱ የተፈጠረውን ነገር እስቲ አስረዳኝ። እኔና ጽናት ከዚህ በፊት ፍቅረኛሞች ነበር። ግን ማለትማ ይኸውልህ እኔና ጽናት ከዚህ በፊት ፍቅረኛሞች ነበር። እየቀለድክብኝ ነው? ይሄ አይተህ ማመን ትችላለህ። ይሄንን ማመን አልችልም። ቆይ እንዴት ሊሆን ቻለ? ሌላ ማብራሪያ ያስፈልገዋል? አንተና ጽናት ግን በል በቃ ሮቤል፣ ነገ ቢሮ ተገናኝተን በስራ ሰዓት ይቀርበው እናወራለን። እባክህ ልጄ ወደ ቤት ግባ። በፍጹም ልጄን ሳላገኝ አልገባም። ነፋሱ ላይ ከምትሆን ብዬ ካልክ እንግዲህ እንደፈለክ ይሁን። ልጄ ብቻ ትምጣልኝ። እኔ ነፋሱ አልከበደኝ። ሮቢ የተፈጠረውን አጣርቶ ይመጣል። ትንሽ ብቻ ጠብቅ። ከመጠበቅ ውጪ ሌላ ምን አማራጭ አለኝ? መቼም አትጨነቅ ብለህ ወሬን የሚሆነው የልጄን ነገር በደንብ ነው የማውቀው። ልክ ብለሻል። ግን ከሮቢል ጋር ብሄድ ደስ ይለኝ ነበር። አይ የወለደ አንጀት ሆኖብህ ነው እንጂ መንገዱን ከማርዘም ውጪ ምንም አታመጣም። እንዴት? ሮቢ በልጅ እግሩ ደርሶ ቢመጣ በልጅ እግሩ ፈጠን ይላል። እሱስ ልክ ብለሻል። በማየ አይኔ ከኔ ጋር መንከራተቱ ትርፉ መንገድ ማርዘም ነው። ሰው ልጅ እንዲህ ነው እንጂ ፈጣሪ ያስበው ይበልጣል። ነገሩን ሊያስተካክልልን ብሎ ሊሆን ይችላል። ልክ ብለሻል። ምንጊዜም ከመሪ ተመሪ የተሻለ ሆኖ አያውቅም። እኔ የምለው እስካሁን ደርሶ ይሆን እንዴ? ይሆናል። እስካሁን እዛው ደርሶ ይሆናል። እስኪ ይሁን። እንዴት ነበር? ተመቻቸው? አዎ ቆንጆ ምግብ ነው፣ ወድጃለሁ። አስፈላጊ ከሆነ ከነገ ጀምሮ ሰራተኛ ይቀጥርልሻል እማዬ። ለምንድን ነው ሰራተኛ የሚቀጠረው? የጎደለ ነገር አለ እንዴ? አይ እንደሱ ሳይሆን ጽናት ከፈለገሽ ብዬ ነው። ለኔ ምንም አያስፈልገኝም። ማድረግ የምችለውን ነገር በሙሉ ማድረግ እችላለሁ። እርግጠኛ ነሽ? አዎ ልጅ፣ ምንም የሚከብድ ነገር የለውም። እንዲሁም እኔና ጽናት በቤት ቁጭ ብለን ከምንውል እግር መፍታቻ ይሆናል አይደል እንዴ? ጽናት ቤት አትውልም። ስለዚህ ከነገ ጀምሮ አብራኝ ስራ ትጀምራለች። ነው እንዴ? እንደዛም ቢሆን ለኔ በጭራሽ የሚከብድ ነገር አይኖርም። ግን እኮ ልጅ የት እንደተዋወቃችሁ አልነገራችሁኝም።